ማገናኘት አይቻልም። ግን በምድርም ላይ ይሁን ከምድርም በላይ ባሉ ፍጥረቶች በመላእክት ዓለም ወይ ደግሞ በመንፈስ ዓለም ውስጥ በየትኛውም ሁኔታ በጣም የሚያስተጋቡ የሚጮሁ የሚረብሹ እንደ መብረቅ አይነት ትልልቅ ድምጾች እንኳን ቢኖሩ የትኞቹም ድምጾች የእግዚአብሔርን ድምጽ ሊያክሉ አይችሉም። እግዚአብሔር በጣም ኃይለኛ ተናጋሪ አምላክ ጌታ ይባረክ። እኛን በለስላሳ ድምጽ ስለሚያወራን ነው እንጂ ጮክ ብሎ ቢያወራን እኛ ብቻ አይደለንም። ይቺ ቤትም ፍርስርሷ ይወጣል። ሲናገር ምድር ትታወካለች። እግዚአብሔር ሲናገር ሰማያት ይንቀጠቀጣል። አሜን በሉስ። ምን ማለት ነው? በሌላ አባባል እግዚአብሔር ተናጋሪ አምላክ ነው። እግዚአብሔር በኃይለኛ ሁኔታ የሚያንጎደጉድ የሚያስጎደጉድ የሚናገር የሚያወራ አምላክ ነው። ጌታ ይባላል። እንደዚህ አይነቱ ተናጋሪ አምላክ ምን ይፈልጋል ካላችሁ ጆሮ ይፈልጋል። ሰሚ ጆሮ ይፈልጋል። የሚሰማው ይፈልጋል። ስለዚህ ይህንን ተናጋሪ የሆነውን አምላክ እንድንሰማ ያስፈልገናል። መስማት ያስፈልገናል። ሰው ወይ በተለይ በሰው ሁሉ ላይሆን ይችላል፣ ግን በተለይ አማኞች የቤተ ክርስቲያን ሰዎች ቅዱሳን የእግዚአብሔር ሕዝብ እግዚአብሔርን ካልሰማ ሕይወት ሊያገኝ አይችልም፣ ወይ ደግሞ ረፍት ሊያገኝ አይችልም። ለዚህ ነው መጽሐፍ ቅዱስ የሚሰማኝ ቢኖር በእርጋታ ይቀመጣል፣ የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። ምንም ይለይ ቢኖር the only obligation, the only requirement የተሰጠችው ምንድነው? listen to me። አሜን። ጌታ የሚለው ስሙኝ ነው የሚለው። አሜን። እሺ በሲያቤል በሉ። ማዕበሉን አቆማለሁ አይልም ጌታ፣ ወይ ደግሞ ወጀቡን ጸጥ አደርገዋለሁ አይደለም የሚለው ጌታ። ምክንያቱም በኃይለኛ ነፋስ ውስጥ በኃይለኛ ወጀብ ውስጥ እግዚአብሔር መተላለፊያ ያደርጋል ነው አይደለም የሚለው። ግን ማን ነው በማዕበል ውስጥ የሚያልፈው? የሚሰማ። ማን ነው በወጀብ ውስጥ ተረጋግቶ የሚኖረው? እሺ የሚሰማ በሉልኝ። እኩል እንሰባ። እሺ ምን የሚል ነው? የሚሰማ። የሚያስፈራ ነገር ሲመጣ የማይፈራው ምን ያለ ሰው ነው? የሰማ ሰው። ስለዚህ እግዚአብሔር ይናገራል። ተናጋሪው አምላክ ግን ምን ይፈልጋል? ሰሚ ይፈልጋል። እንድንሰማው እግዚአብሔር ይርዳል። ዛሬ ቶፒካችን እሱ ላይ ነው የሚያጠነጥነውና እሱ ነው የምንነጋገረው። እግዚአብሔር ይሰማል ብለን ካልን ይናገራል ብለን ካልን እግዚአብሔር ስለምን ነገሮች ይናገራል የሚለውን እሱን እነዚህ ነጥቦች ትንሽ እንመለከታለን። በጣም ፈጠን ብዬ ጠዋትም ቸኩዬ ነው የመጣሁት፣ ግን አሁንም በጣም ፈጠን ብዬ ነጥቦች እናገራለሁ። እግዚአብሔር ስራውን ታሪኩን የጀመረው በመናገር ነው። ዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ ያለውን ስታነቡ እግዚአብሔርም አለ የሚል እናገኛለን አለ። እግዚአብሔርም ተናገረ የሚል እናገኛለን። ስለዚህ እግዚአብሔርነቱን ለሰው ከሰውም በፊት ለነበረው ፍጥረት ለዚህ ዓለም ያስተዋወቀው በምንድነው? በመናገር። በሌላ በምንም አይደለም ያስተዋወቀው። ድምጹን በመላክ ነው። እቺን ፕላኔት ምንድነው ያስተዋወቃት? ምክንያቱም ጨለማው ሰፎ ነበር፣ ምድርም ባዶ ነበረች አይደል የሚለው። እግዚአብሔርም ምን አለ? ብርሃን ይሁን አለ። ብርሃንም ሆነ። ከዛ በኋላ የብስና ምድሩ ይገለጥ አለ። ከዛ ምድር ታብቅል አለ። ከዛ እንስሳት ይፈጠሩ አለ። ከዛ ብርሃናት በቀንና በሌሊት ያብሩ አለ። ብቻ አለ የሚል ታገኛላችሁ አይደል? እግዚአብሔር ታሪኩን የጀመረው በመናገር። ስለዚህ እኛም እያንዳንዱን ቀን ስንጀምር እግዚአብሔር ተናግሮን ብንጀምር እንዴት የሰላም ቀን እናሳልፋለን። ክብር ለኢየሱስ ይሁን። እያንዳንዱን የህይወት ምዕራፋችንን እግዚአብሔር እየተናገረን ብንጀምር ይቻላል ወይ ይሄ የሚል ጥያቄ ይመጣል። መጽሐፍ ቅዱሳዊ መልሳችን ይቻላል። የኛ ኤክስፒሪየንስ ደግሞ ድምፁ ርቆኛል፣ ጠምቶኛል የሚል ሊሆን ይችላል። ግን መጽሐፍ ቅዱስ እግዚአብሔርን በየቀኑ መስማት ያስፈልገናል። ይሄንን ይመክረናል። እግዚአብሔር ታሪኩን የሚጨርሰው የራእይ መጽሐፍ አይታችሁ ከሆነ የሚጨርሰው ሰው ሁሉ ዝም ይልና እሱ ብቻ ይናገራል።
ጌታ ለዘላለም ይባርክ። እኛ ሁላችን የምድሩን ጉዞ ከጨረስን ይሄ የሚቅለበለበው ምላሳችን ካወራ ከተናገረ ከጮኸ ተበደልኩ ወየው ፍረድልኝ ድረስልኝ እርዳኝ ምናምን የሚለውን ነገር በሙሉ እዛ ስንደርስ ጭርስ ስለምናረግ ዝም እንላለን። እሱ ይናገራል። ክብር ለኢየሱስ ይሁን። ሲበደንብ አሜን በሉ። አይ ቲንክ ነብዩ እንደዛ አይነት ደረጃ ላይ ደርሶ ይመስለኛል። እግዚአብሔር በዙፋኑ ላይ ነው፣ ስጋ ለባሽ ሁሉ በፊቱ ምን ይበል? ዝም። እግዚአብሔር ይናገር። አሜን ይናገር። ዛሬም ይናገረን፣ አሁንም ይናገረን። ከዚህ ዘመን በኋላ ባለን ጊዜ ሁሉ እግዚአብሔር ይናገር። የእግዚአብሔር ድምጽ ወደ ህይወታችን ይምጣ። የሚያሳርፈው ድምጽ፣ የሚያሳርፈው፣ የሚፈውሰው፣ የሚዳስሰው የአምላካችን ድምጽ ይምጣልን። ስለዚህ እግዚአብሔርን ስናውቀው ድምጹን መስማት እንችላለን፣ ድምጹን ደግሞ ማወቅ እንችላለን። ስጋ ለባሽ በእግዚአብሔር ፊት ዝም ሲል ደስ ይላል። እሱ ብቻ ይናገራል ማለት ነው። እኛም እሱም እኩል የምንናገር ከሆነ እሱ ዝም ይላል። ስለፍልፉና ጨርሱ ይልናል። ከዛ ኪሳራ ላይ መውደቃችንን ቆይተን ነው የምናውቀው። ያ ከመሆኑ በፊት እግዚአብሔር ይናገረን። ጥቂት የመጽሐፍ ቅዱስ ክፍሎችን አብረን እንመለከታለን። ጌታ ይባረክ። ይረዳናል። እግዚአብሔር በደንብ እንደሚረዳ እናውቃለሁ። ያለ ምክንያት ቃሉን አላመጣም። እግዚአብሔር ሊናገረን ነው፣ ሊዳስሰን ነው። ንግግሩ ደግሞ መልካም ንግግር ነው። አንዳንድ ጥቅሶችን አብረን እንመለከታለን። ከሕዝቅኤል ጀምር። ትንቢተ ሕዝቅኤል ምዕራፍ 12 ከቁጥር 21 እስከ 25 ያለውን ክፍል እናነባዋለን። ከዛ ደግሞ አለፍ ብለን ዮሐንስ ወንጌል ምዕራፍ 10 ላይ ያለውን ክፍል እናነባለን። ከዛ በጣም ከረዳችሁ ደግሞ ዕብራውያን ምዕራፍ 1 ላይ ያለውን ክፍል እናነባለን። ከዛ በጣም ከበረታችሁ መክብብ ምዕራፍ 4 ላይ ምዕራፍ 5 ላይ ያለውን እናነባለን። አይ እናንብብ ዛሬ የንባብ ቀን ይሁንልን ካላችሁ ደግሞ እንቀጥላለን። ጌታ ይባረክ። ስለዚህ ሕዝቅኤል ምዕራፍ 12ን ካወጣን ሁላችንም መጽሐፍ ቅዱሳችንን ይዘን በእግሮቻችን እንቆምና ለእግዚአብሔር ቃል ክብር ያንን ክፍል እናነባዋለን። በማንኛውም ትርጉም ማንበብ ይቻላል በፈለጋችሁት። ዋናው ቃሉን መያዛችን ነው። የድምጻችን ዩኒፎርሚቲ ብዙ ያስቸግረንም ወይ ደግሞ የምናነበው የመጽሐፍ ቅዱስ ኮንቴክስት ብዙ አያስፈልገንም። ከጀርባዬ እንደምታዩት በገና ደርዳሪው አለ። ስለዚህ እግዚአብሔር እጅ ትመጣለች ማለት ነው። ጌታ ይባረክ። ክብር ለኢየሱስ ይሁን። ይሄን አስበን አይደለም ግን ደስ ይላል እንደሱ ሆኖ መስማት። ኦኬ ሕዝቅኤል ምዕራፍ 12 ከቁጥር 21 ጀምረን እሱን አብረን እናነባለን። ከዛ አለፍ ብለን ዮሐንስ ወንጌል ምዕራፍ 10 ላይ ያለውን ቁጥር 16 እና ቁጥር 17 እናነባለን። ዕብራውያን ምዕራፍ 1 ላይ ያለውን እናነባለን። ሁላችሁ መጽሐፍ ቅዱስ ይዛችኋል? ሃርድ ኮፒ ብትይዙ ብለን ተናግረናል። እንግዲህ ከሌለም እንሰጣለን። ግን ሶፍት ኮፒ የሚያዛችሁ አንብቡ። ግን ሃርድ ኮፒ ከፈለጋችሁ ደግሞ አጠገባችኋል ባይብል። ኦኬ ቶሎ ቶሎ ላንብብ ከሰዓቴ ጋር እናንብብ። ሕዝቅኤል ምዕራፍ ትንቢተ ሕዝቅኤል ምዕራፍ 12 ከቁጥር 21 ጀምሮ አብረን እናነበው። እንደዚህ ይላል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በእስራኤል ምድር ዘመኑ ረዝመዋል፣ ራእዩ ሁሉ ጠፍቷል የምትሉት ምሳሌ ምንድን ነው? ስለዚህ እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ይህን ምሳሌ አስቀረዋለሁ፣ በእስራኤልም ዘንድ ደግሞ ምሳሌ አድርገው አይናገሩትም ይልና አንተ ግን ዘመኑና የራእዩ ሁሉ ነገር ቀርቧል በላቸው። ተቃራኒ ሐሳብ ማለት ነው። እነሱ የሚሉት ሌላ ነው፣ እግዚአብሔር የሚለው ሌላ ነው። ቁጥር 24 ከዚህም በኋላ በእስራኤል ቤት መካከል ከንቱ ራእይና ውሸተኛ ሟርት አይሆንም ይልና ቁጥር 25 እናንብበው አንድ ላይ። እኔ እግዚአብሔር ነኝ ምን እላለሁ አለ፣ እናገራለሁ፣ የምናገረውም ቃል ይፈጸማል፣ ደግሞም አይዘገይም። እናንተ አመፀኛ ቤት ሆይ በዘመናችሁ ቃሌን እናገራለሁ እፈጽመውም አለው ይላል ጌታ እግዚአብሔር። እግዚአብሔር የተባረከ ይሁን። እግዚአብሔር ምን ይላል? እኔ እግዚአብሔር ነኝ ምን እላለሁ አለ፣ እናገራለሁ አለ። ደግሞ እናገራለሁ ብቻ ሳይሆን የምናገረው ቃል ይፈጸማል አለ። ይፈጸማል ብቻ ሳይሆን ደግሞም አይዘገይም ይላል። በዘመናችሁ ቃሌን እናገረዋለሁ እንደገና ምን አደርገዋለሁ ይላል፣ እፈጽማለሁ። ተናግሮ የሚሆንለት፣ ተናግሮ የሚፈጸምለት፣ ተናግሮ የሚሰምርለት አምላክ እሱ እግዚአብሔር ብቻ። እግዚአብሔር ለዘላለም ይባረክ። ይናገረን እንጂ እግዚአብሔር ከተናገረን ይሆናል። እግዚአብሔር ድምጽ ያውጣ እንጂ እግዚአብሔር ያለው ነገር ሁሉ ይሆናል።
የቱንም ያክል ከባድ ቢሆን እግዚአብሔር የተናገረው ነገር መፈጸሙ አይቀርም፣ ይፈጸማል። ጌታ ለዘላለም ይባረክ። እንደዚህ የሚናገረው አምላክ በጌታችን በኢየሱስ ክርስቶስ በኩል ወደኛ ሲመጣ ደግሞ ምን ብሎን ተናግሯል? ስለ ኢየሱስ የመጨረሻው ድምጽ መሆኑን መጨረሻ ላይ ከምናያቸው አንድ 7 ነጥቦች አብረን እንመለከታለን። ጌታችን ኢየሱስ ክርስቶስ እንደዚህ አለ። ዮሐንስ ወንጌል ምዕራፍ 10 ስለ በጎች፣ ስለ በረት፣ ስለ በጎች በር፣ ስለ መሰማሪያ ብዙ ምሳሌዎችን ጌታ እየተናገረ ያለበት ነው። ግን ስለ በጎቹ ሲናገር ምን ይላል? ቁጥር 16 ካነበባችሁት እናንብበው። እሱንም ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል ካለ በኋላ ድምፄን ምን ይላሉ ይላል? ይሰማል። መለያቸው ምን ማድረጋቸው ነው? ድምጽ መስማታቸው። ከዚህ በረት አይደሉም፣ ከአይሁድ ዘር አይደሉም፣ ወይ ደግሞ ከዕብራውያን ወገን አይደሉም፣ ከሌላ ናቸው። አመጣቸዋለሁ ይላል። እኛን መሰለኝ እንደሱ ያለ አይመስላችሁም? እኛን ከአሕዛብ ወገን ያለነ ከእስራኤላዊ ዘር ውጭ ያሉትን ከሌላ በረት ነው የሚላቸው። ከሌላ በረት የሆኑትን አመጣቸዋለሁ ይልና የገባልን ኪዳን ግን ምንድነው? እነሱም ድምጼ ይሄሪ ባረክ። አሜን። ድምጽ ለመስማት ሁለት ነገር ያስፈልጋል አይደል? አንዱ ተናጋሪ ያስፈልጋል፣ ሁለተኛው ደግሞ ጆሮ ያስፈልጋል። ስለዚህ እሱ ተናግሮ እሱ ጆሮአችንን ከፍቶ ድምጹን እንድንሰማ ያደርገናል። አሜን። ጆሮአችንን ይክፈትን። ቁጥር 27 ላይ ምን ይላል? እዛው ዮሐንስ ወንጌል ላይ ነው ማነበው። ከ26 ልጀምረው። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም ካለ በኋላ 27 በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። በጎቼ ድምፄን ያውቃሉ። ይሄ በጣም ትልቅ የምስራች ነው። እኛ የጌታን ድምጽ ለመስማት መብት አግኝተናል። አሜን። ጌታ ኢየሱስ ክብር ለኢየሱስ ይሁን። አንፈልገውም እንጂ ከፈለግነው ድምጹን የመስማት መብት፣ ላይሰንስ፣ ፈቃድ ተሰጥቶናል። አሜን። ምኖች ስለሆንን? በጎች ስለሆንን። በጎቼ ድምፄን ምን ይላል? ይሰማሉ። እኔ በረት ውስጥ ያሉ በጎች ድምፄን ይሰማሉ። ውጭ ያሉት አይሰሙም። እንዳውም እዛው ነው የሚነግራቸው፣ እናንተ ከበጎቼ መካከል ስላልሆናችሁ ድምፄን አሰሙም። ራሳችሁን ነው የምትሰሙት፣ ሰይጣንን ነው የምትሰሙት፣ ዓለምን ነው፣ ኑሮን ነው የምትሰሙት፣ ችግርን ነው የምትሰሙት፣ ውሸትን ነው የምትሰሙት። እናንተ ከውጭ ያለውን ነው የምትሰሙት። እኔ በረት ውስጥ ግን ያሉት በጎቼ ድምፄን ምን ይላሉ? ይሰማሉ። ይሄን ነገር ስናስብ እንግዲህ በዓለም ካለው ህዝብ እኛ በምንም አንለይም። በኑሮ አንድነን፣ በምንተነፍሰው አየር አንድነን፣ በምግብ አንድነን፣ በልብስ አንድነን፣ በምንይዘው መኪና፣ ባለን ሀብት፣ በትዳር ልጆች በመውለድ ተመሳሳይ የሰው ዘር በሙሉ አንድ ነው። ልዩነታችን እኛ ድምጽ እንሰማለን፣ እነሱ ግን አይሰማም። አንድ መለያችንን ነገር አጥብቀን ካልያዝን ከእግዚአብሔር ጋር እንተላለፋለን። እግዚአብሔር ጆሮአችንን ይክፈትልን። አሜን። ይክፈትልን። የአምላካችንን ቃል የአባታችንን ድምጽ እንድንሰማ በእውነት የፈዘዘውን ጆሮአችንን እግዚአብሔር ያንቃል። ምናልባትም የሆነ ነገር ደፍኖት ከሆነ ዛሬ በኢየሱስም ይክፈትልን። አሜን። ይክፈትልን። በእውነት በጎቼ ድምፄን ምን ይላሉ ነው የሚለው? ሰማ እንድንሰማ እግዚአብሔር ይርዳን። ዕብራውያን ምዕራፍ 1 ላይ ዛን ስክሪኑ ላይ እንደምታዩት ምንድነው የሚለው? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ፣ ከጥንት ጀምሮ ከመጀመሪያው ጀምሮ በብዙ ጎዳና። ሲያንድ ድምጽ አብረን እናሰማ። በብዙ ጎዳና ሲል በብዙ መንገድ፣ በብዙ አይነት መንገድ ሲናገር ኖሮ አሁን በመጨረሻው ዘመን ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ምን አለን ይላል? ኢየሱስ ይናገራል። አሜን። ኢየሱስ ምን ይላል? ጸልይ። ጌታ አምላካችን ሁለንተናችንን ይዘን በፊት ቀርበናል። እኔ ከወገኖቼ ጋር ድምጽህን እፈልጋለሁ። አሁን ባለሁበት ሁኔታ ያንተ ድምጽ ያስፈልገኛል። አሁን በመኖርበት ኑሮ ድምጽህ ያስፈልገኛል። አሁን በማገለግለው አገልግሎት ያንተ ድምጽ ያስፈልገኛል። ጌታ ሆይ ወገኖቼም እንደኔው ድምጽህ ያስፈልጋቸዋል።
በማንኛውም የህይወታቸው አቅጣጫ ያንተ ድምጽ ባለቤት የሆነው መፍትሄ የሚያመጣው ያንተ ድምጽ ያስፈልገናል። በጌታ በኢየሱስ ክርስቶስ ስም ጌታ ሆይ አንተም ተናገረን፣ ሰሚ ጆሮም ስጠን፣ አስተዋይ ልቦና ፍጠረን። አንተም ተናገረን ጌታ ሆይ ሃሌሉያ። ተናገረን፣ ስለፈለከው ነገር ተናገረን፣ ስለ ሐሳብ ስለ ፈቃድ ተናገረን፣ ለኛ ስላለ ዓላማ ተናገረን፣ ስለሚመጣው ዘመን ተናገረን፣ በዙሪያችን ስላለው ነገር ተናገረን። እኛ የማናየውን አንተ የምታየው ብዙ ስለሆነ ስለምታየው ነገር ተናገረን። ደግሞ ምከረንም ማስጠንቀቀንም ጉድለታችንንም ሁሉ ተናገረን። ጌታ አምላክ ሆይ በሁሉ አቅጣጫ እንድትተነፍስብን ወደ ጉባኤያችን እንጋብዝሃለን። እንድትናገረን ወደዚህ ጉባኤ እንጠራሃለን። እንድትናገረን ወደ ቤታችን እንጠራሃለን። እንድትናገረን ወደ መንበርከኪያ መሰዊያችን ላይ እንጠራሃለን። እንድትናገረን ወደ ሌሊት አልጋችን እንጋብዝሃለን። እንድትናገረን ወደምንቀመጥበት ቦታ ሁሉ እንጠራሃለን። እንድትናገረን ወደ ህብረታችን ሁሉ እንጋብዝሃለን። እንድትናገረን ወደ ፑልፒቱ ወደ መድረኩ ላይ እንጠራሃለን። እንድትናገረን ወደ ልባችን እናቀርብሃለን። አንተ ተናገረን፣ እኛ ዝም እንበል። አንተ ተናገረን፣ እኛ ዝም እንበል። አምላካችን መፍትሄ ያለው ድምጽ፣ መፍትሄ ያለው ድምጽ፣ መፍትሄ ያለው ድምጽ፣ ሃሌሉያ። ረፍት የሚሰጠው ድምጽ፣ ምሪት የሚሰጠው ድምጽ፣ አቅጣጫ የሚያሳየው ድምጽ በላያችን ላይ እንዲያስተጋባ እንለምንሃለን። ሁሉ ላንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን፣ 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 አሜን። እግዚአብሔር ይባርካችሁ። እየናፈቅን ድምጹን እየጓጓን ይናገረኛል ጌታ እያለን በዛ መልኩ እንስማ። የእግዚአብሔር ቤት አንዱ የእግዚአብሔርን ድምጽ የምንሰማበት ቦታ ነው አይደል? ታውቃላችሁ። የእግዚአብሔር ቤት እውነት ነው። የእግዚአብሔር ቤት የጸሎት ቤት ነው። ቤቴን በጸሎት ቤት ደስ አሰኛቸዋለሁ ይላል። የእግዚአብሔር ቤት መስዋዕት የምናቀርብበት ነው። ወደ ቤቴ ስትመጡ ባዶቻችሁን አትምጡ ብሎናል። እውነት ነው። የእግዚአብሔር ቤት መስዋዕት የምናቀርብበት ነው። ደግሞ የእግዚአብሔር ቤት ፌሎሺፕ የምናደርግበት ነው። ምክንያቱም በምትሰበሰቡበት ጊዜ ብሎ ተነግሮናል። አብረን እንድንመካከር የምንመካከርበት ነው የእግዚአብሔር ቤት። ከነዚህ ሁሉ በላይ ግን በአንደኛ ደረጃ የእግዚአብሔር ቤት የሚጠቅመን መሰባሰባችን የአምላካችንን ድምጽ ለመስማት። ክብር ለኢየሱስ ይሁን። መስዋዕትም ከማቅረብ ህብረትም ከማድረግ እንደገናም ደግሞ ሌላ ነገር ከምንጠቀምበት በላይ የእግዚአብሔር ጉባኤ የእግዚአብሔር ቤት እግዚአብሔርን ለመስማት የምንሰበሰብበት ነው። ነምበር 1 አሜን ትላላችሁ። ስለዚህ ወደዚህ ለምን መጣለሁ ወደ ፌሎሺፕ ለምን መጣለሁ ካላችሁ የሚናገረኝን ለመስማት መጣለሁ ብላችሁ። ክብር ለጌታ ይሁን። ማንም ይቆም ማንም ይስበክ ማንም ይዘምር ማንም ብቻ እግዚአብሔር የሚናገረኝን እሰማለሁ። ሁላችንም እንበለው እግዚአብሔር የሚናገር አሜን ባሉ ልበለው። ብዙ ገፋ አድርጌ አልሄድም፣ ግን ብዙ ጊዜ ሳይ እግዚአብሔር ለመስማት የምንመጣ አይመስልም። እዚህ ቤት ብቻ ሳይሆን ሌላም ቦታ ሌላም ቤተክርስቲያን አንዳንድ ጊዜ የምንመጣው የራሳችንን ነገር ተናግረን ለመጨረስ ነው። አንዳንድ ጊዜ ደግሞ የምንመጣው ለፌሎሺፕ ሊሆን ይችላል። ሌላ ጊዜ የሚናገር እግዚአብሔር እንኳን እንዳለ ሪኮግናይዝ ሳናደርግ ወይ ደግሞ ሳናስተውል እንደባከንን ገብተን የምንወጣበት ብዙ ጊዜ አለ። ነቢዩ ሰለሞን በመክብብ ምዕራፍ 5 ላይ እንዲህ ብሎ ያስጠነቅቀናል። ምን ይላል? መክብብ ምዕራፍ 5 በጣም የምትወዱት የመጽሐፍ ቅዱስ ቃል፣ ሁላችንም ያንን ክፍል እናውቀዋል። ምዕራፍ 5 እኔ ያነባዋለሁ። እንደዚህ ነው የሚለው፣ ወደ እግዚአብሔር ቤት ስትመጣ ነው አይደል የሚለው፣ ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ እና ለመስማት መቅረብ ከሰነፎች መስዋዕት ይበልጣልና። አያት ወደ የማቤት እግዚአብሔር ቤት እንበል። ወደ እግዚአብሔር ቤት ስንመጣ ጊዜ ኑሩ እግዚአብሔር ቤት አይለን መጽሐፍ ቅዱስ። የተወሰነ ሰዓት ነው የምንቆየው። ዕብራውያኖች እንኳን ወደ ቤተ መቅደሱ ወይም ደግሞ ወደ መገናኛው ድንኳን ሲሄዱ ብዙ ሰዓት አይቆዩም። ግን እዛም የሚሄዱት እግዚአብሔር የሚናገራቸውን ለመስማት።
ተደግሯቸው ያለውን ሰው አበርቱልኝ ንገሩልኝ ወደ ጎንም ጥሩ ነው እዚህ ቤት ስትመጣ እግዚአብሔር እንደሚናገር እመን በሉና ወይ ደግሞ እወቅ እመን እንኳን ከባድ ነው ማሳብ ግን እወቅ በሉት እወቅ ማወቅ እግዚአብሔር ይናገራል ነበር ይናገራል እግዚአብሔር ከደም ተናጋሪ አምላክ ስራውንም ሲጀምር ፍጥረት በመናገር ነው በዘመናት በመናገር ነው እንደውም ራሱ የተናገረኮ እሺ እንደኔ የሚናገር አምላክ አለ ወይ ይላል ኢሳይያስ 40 ላይ እንደኔ የሚናገር ሲይምጣ ማን ነው የሚናገር እኔ እኮ የፊተኛውንም የኋለኛውንም የምናገር አምላካችሁ እግዚአብሔር ነኝ ክብር ለጌታ ይሁን አይቱ እግዚአብሔር ምን እላለሁ ነው እናገራለሁ መቼ ጠየቃችሁ ከጠየቃችሁኝ እናገራለሁ ነው እግዚአብሔር የሚናገር አምላክ ነው ወገኖች ነው ሲያወዳድር በነብዩ በኩል አልፎ ያሳባ ማለት እኮ አይናገሩም አፋላቸው ግን አወሩ ጆሮ አላቸው ግን አይሰሙም እጅ አላቸው አይሰሩም እግር አላቸው አይሄዱም ደኔ ከማጋነም መሰኔ እኮ አይንን የፈጠርኩ ያለው ጆሮን የፈጠርኩ ሰማለሁ አፍን የፈጠርኩ እናገራለሁ እግዚአብሔር ይናገራል በሉላችሁ እግዚአብሔር ይናገራል ሰሚ ነው እንጂ ያጣው እግዚአብሔር ምን ይላል ይናገራል የሚናገር አምላክ ይዞ ምንድነው ኮምፓሱ የጠፋበት መርከብ ሆኖ መኖር በመድር ላይ በጣም ከባድ ነው አይደል አቅጣጫ የሚያሳይ አምላክ ይያል የሚተነፍስብን አይዞ ሽመራሃለሁ በዚህ ወጣ በዚህ ግባ ሳተቀመጥ ይሄናል ይሄን አምላክ ይያል እግዚአብሔር ለዘላለም ይባረክ ድምጽን ምን ይላሉ ሰማሉ የሚሰማይ ቢኖር በርጋታ ይቀመጣል እግዚአብሔር ለዘላለም ይባረክ ስለዚህ ወደ እግዚአብሔር ቤት ስትመጣ ወይ ደግሞ በእግዚአብሔር ቤት ስትሆን ለመስማት ተዘጋጅ የማይሰሙ ሰዎች እነማናቸው አሉ የሚለው የሰነፎች መስዋዕት የሚያቀርቡ ናቸው ከስንፍና እግዚአብሔር ያድናል ኦኬ እንሰማለን በሉላችንም እንሰማለን እግዚአብሔር ይናገራል እኔም እሰማለሁ አሜን ሳሙኤል እንደዛ አይደለ እነሆኝ ባሪያ ይሰማልና ተናገራል ያ ሳሙኤል ህፃን እንደዛ እኮ ነው ያለ አይደለ ሳሙኤል ባሪያ ይሰማል ምን በላለው ናገር እግዚአብሔር ይናገራል እግዚአብሔር ከዚህ ዘመን ጀምሮ እኔ አምናለሁ ለኔ ለራሴ ይናገረኛል ለናንተ ይናገራቸዋል ለህዝቡ ይናገራል እኛም ደግሞ የምንሰማበትን አቅም እናገኛለን እግዚአብሔር ጆሮቻችንን ይከፍታል ኤርምያስ ይናገር ይላል እግዚአብሔር ጆሮዎችን ያነቃል ጆሮዎችን የተማሩት ምላስ ሰጥቶኛል ምን ለህዝቡ ምን መናገር እንደሚገባኝ አውቅ ዘንድ እግዚአብሔር ጆሮዎችን ይኮረኩራል ይከፍታል ይላል እግዚአብሔር ጆሮቻችንን ይክፈትልን ጌታ ለዘላለም የተባረከ ይሁን እግዚአብሔር ስለምን ነገር ይናገራል ካልን አንድ አራት ነጥቦችን ልንገራችሁ ቶሎ ብዬ ነው የምሄደው አራት ነጥቦችን ጌታ ለዘላለም ይባረክ በፈጠን ቅራ ይላችሁ አይደለ እግዚአብሔር ይናገራል አሜን ይናገረን እግዚአብሔር ይተንፈስብን እግዚአብሔር ይበለን ይናገረን የሐረር አማኑኤል ናቸው የናዝሬት አንድ መዝሙር አላቸው ይበለኝ እንጂ እሱ ይናገረኝ እንጂ ይበለኝ እንጂ ጌታ ይናገረኝ እንጂ ምን መዝሙር ሰምታችኋል አሜን ይናገረን በእውነት ይናገረን እግዚአብሔር ይናገር እኛም እንሰማለን እዚህን ቃል እንመልከተው ኢዮብ ምዕራፍ 33 ላይ እንደዚህ ይላል እግዚአብሔር በአንድ መንገድ በሌላም ይናገራል ሰው ግን ምን አይለውም ነው የሚለው አስተውሉም በምን ይናገራል በህልም በሌሊት በራእይ አፍላ እንቅልፍ በሰዎች ላይ ሲወድ በአልጋ ላይ ተኝተው ሳሉ በዛን ጊዜ የሰዎችን ጆሮ ምን ይላል ነው የሚለው ያነበባችሁ ነው ምን ይላል እግዚአብሔር አሜን ይክፈትን ዛሬ አድርገን የውጩን ጆሮ ይዘን እንጸልያለን እግዚአብሔር ጆሮቻችንን ይክፈትን አሜን ይክፈትን ምክንያቱም ብዙ ነገር በመስማት የደነቆረ ጆሮ አለ ብዙ ሚዲያ ብዙ ወሬ ብዙ ታሪክ ብዙ ባድ ሪፖርት ብዙ እግዚአብሔር የሱን ድምጽ እንድንሰማ ጆሮቻችንን ይክፈትልን እግዚአብሔር ለዘላለም የተባረከ ይሁን ጌታችን ኢየሱስ ክርስቶስ እንደዚህ ብሎ ነበር በማርቆስ ወንጌል ምዕራፍ 4 ላይ ሲናገር ወደኋላ ልመለስ ምንድነው ያለው
ሊያስተምር በባህር አጠገብ ነው ጌታ ኢየሱስ የቆመው እና በታንኳ ገብቶ ተቀመጠ። ከዛ ለህዝቡ አስተማረ። በምሳሌ ነበር የሚያስተምራቸው። ምሳሌውን ታውቃላችሁ። ዘሪ ዘሩን ሊዘራ ወጣ እያለ ከተናገረ በኋላ መጨረሻ ላይ ግን ምን አለ? የሚሰማ ጆሮ ያለው ሲደገሙልኝ እንደገና የሚሰማ ጆሮ ያለው ማን ነው ያለው? ጌታ። ሲደገሙት እንደገና የሚሰማ ጆሮ ያለው ምን ይበል? ይሄንን ሐሳብ ጌታችን ኢየሱስ ክርስቶስ ለሰባቱ አብያተ ክርስቲያናት መልእክት በላከበት ጊዜ በራእይ መጽሐፍ ላይ ታስታውሳላችሁ አይደል? 7 ቦታ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ምን ይበላል? አንድ ነገር ከኛ የሚጠበቀው ጌታ የሚለው መስማት። ከዚህ ቤተክርስቲያን የሚጠበቀው ጌታ የሚለው መስማት። ከኔ የሚጠበቀው እግዚአብሔር የሚለው መስማት ነው። ሲያመን በደል ባካችሁ ብዙ መዳከር አያስፈልገኝም። ጌታ የሚለውን መስማት። ክብር ለኢየሱስ ይሁን። ስለዚህ ምሳሌውን መስሎ ተናግሮ መጨረሻ ግን ያለው ጆሮ ያለው ይስማ። በማርቆስ ወንጌል ምዕራፍ 7 ላይ እንደዛ ይላል። ህዝቡን በሙሉ ጠራና ምን አለ? ሁላችሁም እኔ ስሙኝ። ሁሉ ሰው ሁላችሁም እኔ ስሙኝ። listen me everyone። እግዚአብሔር ይባል። እኔ አድምጡ። ጌታ ኢየሱስ አንተን እንድሰማህ እርዳኝ። አንዳንድ ጊዜ ሰማኝ የሚሉኝ ብዙ የሚጎተጉቱ ነገሮች አሉ። እነሱን አልሰማም አንተን ብቻ ልስማ ብሎ መወሰን ያስፈልገናል። እግዚአብሔር ብቻ ይናገረን። ጌታ ለዘላለም ይባረክ። ማቴዎስ ወንጌል ምዕራፍ 17 ላይ ይሄንን ሉቃስ ምዕራፍ 9 ላይ ምንድነው ማርቆስ ምዕራፍ 9 ላይ ተከታታይ አንድ አይነት ታሪክ ስለሆነ ሶስቱም ወንጌላት ላይ እናገኘዋለን። ታሪኩ በቅዱሱ ተራራ ላይ ኢየሱስ ክርስቶስ ከሶስቱ ደቀ መዛሙርት ጋር ከዮሐንስ ከጴጥሮስና ያዕቆብ ጋር የቆየበት ወይ ደግሞ ወደ ልዩ የሚያንጸባርቅ ክብር ኢየሱስ የተለወጠበት ቦታ ነው። ታሪኩ ያንን ነው የሚናገረው። ግን ከሰማይ የመጣው ድምጽ ምን ይላል መሰላችሁ? እዛ ላይ እንደምታዩት እርሱም ገና ሲናገር ሳለ ይላል ብሩህ ደመና መጣና ጋረዳቸው። እነሆም ከደመናው ምን ይላል? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ምን በሉት የሚል ድምጽ መጣ። ያ ብቻ ነው የሚጠበቅብን? ሌላ የሚጠበቅብን ነገር የለም። እርሱን ምን በሉት? ስሙት። የምወደው ልጄ እርሱ ነው፣ እርሱን ምን በሉት። ማን ነው ይሄን ያለው? ከየት? ከሰማይ። ዮሐንስ አለ፣ ጴጥሮስ አለ፣ ያዕቆብ አለ፣ ቤተክርስቲያንን የሚወክሉ አማድ የመሰሉ መሪዎች ይዛሉ። ለነሱ የተሰጣቸው ማስጠንቀቂያ እርሱን ስሙት፣ እርሱን ስሙት። ታስታውሳላችሁ ማርያም በቃና ዘገሊላ ሰርግ ላይ ተገኝታ ጠጃቸው አለቀባቸው፣ አረ ችግሩ ሲገቡ በምትል ጊዜ አንቺ ሴት እኔ ጊዜ ያልደረሰም አላት አይደለ? ግን ወዲያው ዞር ብላ እዛ ላሉ ሰራተኞች ምንድን ነው ያላቸው? የሚላችሁን አድርጉ፣ እርሱን ምን በሉ? ስሙ። እንግዲህ ከምድርም እሱን የምታውቀው ምን አለች? እሱ ምን በሉት ነው ያለችው? ስሙት። ከሰማይም እሱን የሚያውቀው ምንድን ነው ያለው? ስሙት። ጌታን እንድንሰማ እግዚአብሔር ይርዳል። አሜን አሜን፣ ይርዳል። አያችሁ፣ ከምድርም ከሰማይም የተባልነው የተሰጠን ማስጠንቀቂያ እርሱን ስሙት የሚል ነው። ጌታችን ኢየሱስ ክርስቶስ ደግሞ ራሱ ምንድነው ያለው? እኔ ስሙኝ ነው ያለው። በሐዋርያት ሥራ ምዕራፍ 3 በጣም ደስ የሚል ጴጥሮስ የሰበከው ስብከት አለ። ሁለተኛው ስብከቱ ነው። ምዕራፍ 2 ላይ ሰብኮ በኋላ ምዕራፍ 3 ላይ ያ ቤተ መቅደስ በር ላይ የነበረ ሽባ እኛ ብርና ወርቅ የለንም ያለንን ነው የምንሰጥህ ኢየሱስን እንካ ብለው ከተነሳ በኋላ ድብልቅልቅ ትርምስ ተፈጠረ እና በዛ ትርምስ ውስጥ ጴጥሮስ የሰበከው ስብከት ነው። ምንድነው የሚለው? ይሄ ዘመን እንደሚመጣ አታውቁም እንደ ያለ ነው የሚናገረው። እና ይሄ ዘመን መጥቷል፣ አሁን ሁላችሁም ንስሐ ግቡ፣ እግዚአብሔር የተናገረው ዘመን ደርሷል ካለ በኋላ እንደዚህ ብሎ ነበር እኮ እግዚአብሔር ይላል። ዘዳግም 18 ጠቅሶ ነው ከመካከልህ ነብይ ያስነሳልሃለሁ፣ እንዳንተ አይነት ነብይ። ያንን ነብይ ስሙት። ይሄን ነብይ የማትሰማ ነፍስ ብትኖር ፈጽማ ምን ትበላል ነው ገደል። ስለዚህ እግዚአብሔር እንድንሰማ እግዚአብሔር ይርዳል። የጌታን ድምጽ እንድንፈልገው፣ እንድናከብረው፣ እንድንናፍቀው። እግዚአብሔር ሲናገር እንዴት ነው መስማት የምንችለው? እግዚአብሔር ሲናገር እንዴት እንሰማለን? እግዚአብሔር በአራት ነገሮች ላይ ይናገራል ብዬ ነው የጀመርኩት።
አንደኛው እግዚአብሔር ስለራሱ ይናገራል። ስለራሱ በደንብ አድርጎ ነው የሚናገር አምላክ ስለሆነ ወደ ፖይንት ልሂድ። እግዚአብሔር ስለራሱ ይናገራል። ምን ብሎ ይናገራል? እግዚአብሔር እኔ አምላካችሁ ነኝ ብሎ ይናገራል። አንዱን እንኳን ከወሰዳችሁ ማለት ነው። እኔ ምንድነኝ ይላል? አምላክ ነኝ፣ እኔ ፈጣሪ ነኝ፣ ከኔ በቀር ማንም የለም፣ እኔ ኤልሻዳይ ነኝ ያለው እሱ አይደል? ለአብርሃም ብቅ ብሎ በድንኳኑ ወዲያ አትበል፣ እኔ ምንድነኝ ያለው? ኤልሻዳይ ነኝ፣ እኔ አልፋ ነኝ፣ እኔ ኦሜጋ ነኝ፣ እኔ ሁሉን ቻይ ነኝ እያለ የሚናገረው እግዚአብሔር ነው። ስለዚህ እግዚአብሔር ስለራሱ ይናገራል። ስለዚህ የእግዚአብሔር መልክ የእግዚአብሔር ማንነት ለጠፋብን ሰዎች እሱ የሚለውን መስማት ይበቃናል። እግዚአብሔር ስለራሱ ይናገራል። ሌላ ተናጋሪ አይፈልግም። በእርግጥ እንናገርለታለን፣ ግን እሱ ከሚናገረው በላይ ማንኛችንም ስለሱ ልንናገር አንችልም። እግዚአብሔር ስለራሱ ይናገራል። ሁለተኛው እግዚአብሔር ስለ ልጆቹ ስለኛ ይናገራል። ምን ብሎ ነው የሚናገረው? ስለኛ ውደዱኝ፣ ታዘዙኝ፣ ተከተሉኝ፣ አክብሩኝ፣ ጌታ ለዘላለም ይባረክ አላለንም እንዴ? በጣም ብዙ ነው። ስለኛ ይናገራል። ስናጠፋም ደግሞ ተመለሱ፣ ሳንቀደስ ስንቀር ተቀደሱ። አሜን። እግዚአብሔር ስለኛም ይናገራል። ስለኛ ብቻ አይደለም እግዚአብሔር የሚናገረው፣ ስለሚገጥሙን ችግሮች፣ ስለ ጉዳዮቻችንም እግዚአብሔር ይናገራል። ለምሳሌ ታመን ከሆነ ፈዋሽ አምላክ እኔ እግዚአብሔር ነኝ ይላል፣ እፈውስሃለሁ ይላል። ነው በሽታችንን ከኛ ሊያርቅ ማለት ነው። ጭንቀት ይዞን ከሆነ አትጨነቅ፣ ሐሳብህን በኔ ላይ አለው። የኢኮኖሚ ችግር ደርሶብን ከሆነ የኢኮኖሚ ችግራችንን መፍትሄ ለመስጠት እግዚአብሔር ይናገራል። ሃሌሉያ! እግዚአብሔር ለዘላለም የተባረከ ይሁን። አይዟችሁ፣ አትራቡም፣ አትጠሙም፣ እኔ መግባችኋለሁ ይላል። አሜን። እንደዚህ አይነቶችን የመጽሐፍ ቅዱስ ሐሳቦች እግዚአብሔር የተናገራቸውን ስንወስድ እግዚአብሔር ስለ ጉዳዮቻችንም ይናገራል። እኛን ብቻ አምልኩኝ፣ ተከተሉኝ ወይ ደግሞ ታዘዙኝ ብቻ ሳይሆን የሚለው ያንቺ ጉዳይ የኔ ጉዳይ ነው፣ ያንተ ጉዳይ የኔ ጉዳይ ነው። ያንተን ችግር እኔ አስወግደዋለሁ፣ ያንቺን መከራ እኔ ወስደዋለሁ። ስሙ ለዘላለም ይባረክ። እግዚአብሔር ለዘላለም የተባረከ ይሁን። ይሄንን ኮንፊውዥን አስወግደዋለሁ፣ ጠላትን ከፊት አጠፋዋለሁ። አሜን። ጌታ ለዘላለም ይባረክ። ብቻ እኛ እንስማው እንጂ እግዚአብሔር ስለ ጉዳያችንም ያወራናል፣ ይናገረናል። በአራተኛ ደረጃ እግዚአብሔር ስለ ጠላቶቻችንም አስቀድሞ ይነግረናል። ለምሳሌ ስለ ሰይጣን ዮሐንስ 10:10 ላይ ሁላችንም የምናውቀው ዮሐንስ 10 ምዕራፍ 10 ቁጥር 10 ላይ ምንድነው ያለው? ሰይጣን ሊያርድ ሊገድል ስለሌላ ስለምንም ነገር ምን አይልም ማለት ነው። ስለዚህ ነግሮናል ማለት ነው። ሰይጣን ዙሪያችን ካለ የሚያደርጋቸው 3 ነገሮች አሉ። ያርዳል፣ ይገላል፣ ይሰርቃል። ለነዚህ ለሌላ ነገር አይመጣም ማለት ነው። ኦብስታክል መሰናክል የሆኑብን ችግሮች በዙሪያችን ሲመጡ ደግሞ እኛ እንኳን ሳንሰማ ጌታ ለዘላለም ስሙ ይባረክ፣ እኛን ሳያማክር በእኛ ላይ አልፎ ችግራችንን ጌታ ያናግራል። ታውቃላችሁ አይደል? ይህን ታሪክ ስንት ቦታ ላይ እንደሆነ አንድ ሁለቱን ልጥቀስላችሁ። አንደኛው በለዓምና ባላቅ እስራኤልን ሊረግሙ ወጡ አይደል? በዘኍልቍ ምዕራፍ 23 ላይ የምናገኘው እና ሊረግሙ ነው የወጡት እና ተስማሙ፣ መሰዊያ ያዘጋጁ፣ እስራኤል ሜዳ ላይ ተኝቶ የሚታይበትን ቦታ ሁሉ በደንብ መነጽራቸውን አስተካከሉና እዚህ ቦታ ላይ ቆመ እስራኤል ምን በልልኝ አለው? እርገምልኝ፣ ይህን ያክል ገንዘብ ሰጣለሁ ብለው ተከራከሩ። እና እዛ እስራኤል አይሰማም፣ ሙሴ አይሰማም። አፍ ለአፍ እግዚአብሔር የሚያናግረው ማለት ነው። አሮን የለም፣ የሚቀድሰው ሰውዬ አልሰማም። ያ ሁሉ የይሁዳ ጀግና አልሰማም። 12ቱም ነገድ እንዲህ አይነት ወሬ እዛ ተራራው ላይ እንደሚወራ የሰማ ማንም የለም። ባካቸው ገብጀ ሰይጣን የሚፎክረውን ባትሰሙ አትጨነቁ፣ እግዚአብሔር ይሰማላችኋል። ክብር ለኢየሱስ ይሁን። የሰማው እግዚአብሔር ብቻ ነበር። ያየዋል፣ ከላይ ሆኖ ይመለከተዋል። ናየና ሊረግም ሲነሳ እግዚአብሔር ለበለዓም ነገረው፣ እኔ የምልህን ብቻ ትናገራለህ እንጂ ባላቅ እርገም ያለህን አንድ ነገር እንዳትናገር ብሎ አስተማረ። እግዚአብሔር ይባረክ።
ትንሽ በገንዘቡ የተወሰደ ይመስላል አይደል? ክፍሉን ስናነበው የተሸነፈ ይመስላል። ስለዚህ እግዚአብሔር መልአኩን ላካ፣ አህያዋ ፊት ለፊት ቆመ፣ ሰይፉን መዘዘን ኢሳይያስ እስከምትደበደብ ድረስ። እግዚአብሔር ግን ስለ ህዝቡ ይሟገታል። እኔ ይህንን ታሪክ ሳነብ ልቤ ይደሰታል። እኔ ተኝቼ ስለኔ የሚዋጋ፣ እኔ ከተማው ስሰማራ ስለኔ መልአኩን የሚልክ የዘላለም አምላክ እግዚአብሔር ድምፅ አለው ወገኖች። ዝም ብሎ ካላጠፋቸው እያነጋገረ እኮ ነው። አያውቅም እስራኤል። እግዚአብሔር ግን አህያዋን ያነጋግራል፣ በለዓምን ያነጋግራል፣ እርግማኑን ወደ በረከት ይለውጣል፣ አፉ ላይ ያለውን ቃል ይቀይ። እግዚአብሔር እዛ ድል እያደረገ ነው። እስራኤል ተኝቷል። እግዚአብሔር በእኛ ላይ አልፎ ችግራችንን ያነጋግረዋል። አሜን ትላላችሁ? እግዚአብሔር ይናገራል። አሜን። እግዚአብሔር ይናገራል። አንሰማው ሊሆን ይችላል፣ ግን እግዚአብሔር መሰናክሎቻችንንም ያነጋግራል። ሃሌሉያ። ብዙ ጊዜ የምትጠቅሱት ወገኖች እዚህም ስጠቅሱ ሰማለሁ። ያዕቆብን ሊረግም ሊያጠፋ ላባ በመጣ ጊዜ በሌሊት ነው አይደል? በህል ያዕቆብ እኮ ያገው ሚስቶቹን ብቻ ሰርቆ ልጆቹን ይዞ ከዛ ሀገር እግሬ አውጪ ብሎ መሸሹን ነው የሚያውቀው። ያኛው ሰውዬ ደግሞ ሀብታም ነው፣ ባለጠጋ ነው፣ ወታደር አለው። ያንን ሁሉ አስከትሎ ዛሬ የገባበት ገብቼ ይሄን ያዕቆብ የሚባል አካላይ አጠፋዋለሁ፣ ልጆችንም ነጥቄ ያመጣለሁ፣ ሀብቱንም እመልሳለሁ ብሎ ነው የመጣው። እና ሊደራረሱ የአንድ ሌሊት ጊዜ ሲደርስ እግዚአብሔር ያዕቆብ ጋር ሄደ። እንደለም አንተ ከእጅ አታመልጥም አለ። ወይ መጀመሪያ ይሄ ቢፎክረው ጋር ሄደ እና አስጠነቀቀው። በልጄ ላይ አንድ ነገር ብታመጣ እግዚአብሔር ይናገራል። ወገኖቼ ደግነቱ ያማከረን አለመናገር ደስ ይለኛል። ቢያመክረን ኑሮ ሐሳብን ሰጥ አረ ጌታ ሆይ እንደሱ አይደለም እንዳንቀያየም ከተማ ውስጥ አማችነቱ እንዳይጠፋ ሊል ይችል ነበር። ያዕቆብ ግን አላማከረው። እግዚአብሔር ላባን አስጠነቀቀው። ጉልበት አገኘ፣ ደረሰና ያለ በቃ ምን ያደርጋል? አግኝቼ ነበር፣ እጄ ገብተህ ነበር፣ አጠፋ ነበር፣ ግን ማላልፈው ድምፅ በሌሊት መጣና አናገረኝ፣ እጅህን እንዳታነሳበት በባሪያዬ ላይ አለ። ወገኖች እየነገርኳችሁ ነው። እግዚአብሔር ስለእናንተ ይናገራል፣ ጉዳያችሁን ያነጋግረዋል። እናንተ ተቀምጣችኋል፣ የእናንተን ፋይል ያነጋግረዋል። እናንተ ተቀበላል ብላችኋል፣ የተከበባችሁበትን ጉዳይ ያነጋግረዋል። እናንተ ጭንቅ ስላላችሁት እግዚአብሔር ያለው መከራ ያነጋግረው። ምን እግዚአብሔር ይሆን ተመስሎት በዚህ ጌታ ይገባዋል፣ 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 ይገባዋል። ሃሌሉያ። እና ላባ አልችልም አለ። ንድድ እያለኝም ቢሆን የሌሊቱን ድምፅ ማለፍ አልችልም። እንዴት እንዳደርኩ እኔ ነኝ የማውቀው። በል ቃል ኪዳን እናድርግና እንለያይ። እኔ ስንቱን ነገር ጌታ በዚህ መልኩ ለውጦት እንደሆነ አላውቅም። አንድ ቀን እዛ ስደርስ ነው የሚገልጥልኝ። እግዚአብሔር ነገራችን እንደዛ ያረገ ያነጋገረ ነው የቀየረ። አሜን። የመጨረሻው ዘካርያስ 4 ላይ እግዚአብሔር ችግሮቻችንን ያናግራል። ሁላችሁም ታውቁታል አይደለ? ዘካርያስ ምዕራፍ 4 ላይ ዘሩባቤል ተጨንቆ የሚያስተዳድረው ህዝብ፣ የሚመራው ህዝብ፣ የሚሰራው ቤተ መቅደስ ስር ብሎ ትልቅ ተራራ ፊቱ ተጋርጦ መሄድ አይችል፣ መመለስ አይችል። ምክንያቱም ከኋላ መመለስ አይችሉም። ረጅም መንገድ ሄደዋል። አሁን እስራኤል ገብተዋል። እንሰራለን ብለው ሆ ብለው ነው የወጡት። እዛ ሲደርሱ ግን ተራራው ግዙፍ ነው፣ አይታለፍም። እና ሞከረ በኃይሉ በቁበቱ በምክር እኔ በጾም ጸሎትም የደከሙ ይመስለኛል። ያልደከሙበት ነገር የለም። ምንም መነቃነቅ አልቻለም። መጣ ልዑሉ ከሰማይ። አሜን። ይምጣ በጉዳያችን ነው። ክብር ለኢየሱስ ይሁን። አዎ ሰላትያ ልጅ ዘሩባቤል አለ አይደል? ኢያሱ እንደገና ዘሩባቤል አትፍራ፣ ይሄ በፊትህ የቆመ ተራራ አንተ ሳትሆን እኔ ያነጋግረዋለሁ አለ። እኔ ዛሬ ልባርካችሁ በዚህ መንፈስ በእውነት ልባርካችሁ። ተራሮቻችሁን እግዚአብሔር ያነጋግረናል። እሱ አይደለም ያነጋግረ፣ ለሱ ምን ገስበሃል? ትልቅ ነህ፣ ቀና ብሎ ማየት ፈርቶሃል። ወየው ጠፋሁ ነው የሚለው። እኔ ላነጋግር ከሰማይ ሆይ አንተ ተራራ በዘሩባቤል ፊት ምንድን ደልዳላ ሜዳ? ባሪያዬ እንደጀመረው ይጨርሰዋል።
እግዚአብሔር ለዘለዓለም ይባረክ።